رمضان شهر الصدقة يصدق ورنا ሁሉም ያለውን የሚለግስበት ቸርነት የሚስፋፋበት ወቅት ነው። በረመዳን ወቅት ሸይጣን ይታሰር የለ ሰደቃውም ይበዛል። አንዳንድ ሰው ሰደቃ በሚሰጥበት ጊዜ እንደዚህ የሰጠናችሁ እያገዝናችሁ እየረዳናችሁ እያለ ይመጻደቃል። አላህ ግን ምን ይላል? ቀውሉን ማዕሩፉን ኸይሩን ሚን ሰደቀትን የትበዑሃ አዛ። ሰደቃ ሰጠሁ ብሎ የሚመጻደቅብህ የሚያስቸግርህ ሰው አይነት ሰደቃ መልካም ቃል መናገር ራሱ ይሻላል ብሏል አላህ። አንድ ሰው ሰደቃ ከሰጠ የሰጠው ሰደቃ ከእጁ የወጣ ቢመስለውም ሁለት ቦታ ላይ ይቀመጥለታል። አንደኛ ዱንያ ሪዝቁ ላይ በመስፋት ይቀመጥለታል። ሁለተኛ አኺራ አካውንቱ ላይ ደግሞ ይቀመጥለታል። فلذلك رسول عليه الصلاة والسلام من بلوال ما نقص مال بصدقة صدقة بمستات ገንዘብ አይጎልም ብለዋል። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم ክቡራን ተመልካቾቻችን እንኳን በሰላም አላህ አገናኘን። በዚች ባጭር ደቂቃ ስለ ሰደቃ ላስታውሳችሁ ፈልጌያለሁ። ሰደቃ ማለት ምስኪን ለሆነ አካል ካላቸው ሰዎች የሚለገስ ዘርፈ ሰፊ አይነተ ብዙ የሆነ ስጦታ ነው። يقول الله تعالى خذ من أموالهم صدقة تطهرهم بها وتزكيهم ከገንዘባቸው ተቀበላቸው ሰደቃ የሚሆን የምትቀበላቸው በዛ በምትቀበላቸው ሰደቃ تزكيهم بها ገንዘባቸውን ታጸዳበታለህ تطهرهم ታጸዳቸዋለህ ራሳቸውን وتزكيهم بها በሷ ደግሞ በሰደቃይቱ ገንዘባቸውን ታጸዳላቸዋለህ ራሳቸውንም ታጸዳላቸዋለህ ይላል አላህ። ረመዳን شهر الصدقة የሰደቃ ወር ነው። ሁሉም ያለውን የሚለግስበት ቸርነት የሚስፋፋበት ወቅት ነው። በረመዳን ወቅት ሸይጣን ይታሰር የለ ሰደቃውም ይበዛል፣ ርህራሄም ይስፋፋል። ትልቁ ለትንሹ፣ ትንሹ ለትልቁ፣ ያለው ለሌለው ይተዛዘናል፣ ይረዳዳል። መረዳዳት ትልቅ ማዕና አለው። ባለው ሰው ከረዳ ጥሩ ነው። ገንዘብ ያለው ገንዘብ ይሰጣል፣ ጉልበት ያለው በጉልበቱ ያግዛል፣ በስልጣን ያለው በስልጣኑ፣ ትምህርት ያለው በትምህርቱ፣ እውቀት ያለው በእውቀቱ ያበረክታል። አላህ ምን ብሏል? ወአን ተሰደቁ ኸይሩን ለኩም ሰደቃ ብትሰጡ ለእናንተ ነው የሚጠቅማችሁ። ወማ ተፍዐሉ ሚን ኸይሪን ምንም ኸይር ብትሰሩ ፈኢነ አላህ ቢሂ ዓሊም አላህ የሰራችሁትን ኸይር ሁሉንም ያቀዋል፣ የሚሰወርበት ነገር የለም። አንዳንድ ሰው ሰደቃ በሚሰጥበት ጊዜ እንደዚህ የሰጠናችሁ እያገዝናችሁ እየረዳናችሁ እያለ ይመጻደቃል። አላህ ግን ምን ይላል? ቀውሉን ማዕሩፉን ኸይሩን ሚን ሰደቀትን የትበዑሃ አዛ። ሰደቃ ሰጠሁ ብሎ የሚመጻደቅብህ የሚያስቸግርህ ሰው አይነት ሰደቃ መልካም ቃል መናገር ራሱ ይሻላል ብሏል አላህ። ወላሁ ገኒዩን ሐሊም አላህ ራሱን የቻለ ሀብታም ነው፣ ቻይም ነው። እነዚህ ትዕቢተኞችን እያየ ዝም ይላቸዋል። አላህ ሰደቃ የሚሰጡትን ሰዎች ሰደቃ በመስጠታቸው ይወዳቸዋል፣ ትልቅ ምንዳም ይሰጣቸዋል። የነቢዩላህ ዩሱፍ ወንድሞች ለነቢዩላህ ዩሱፍ እንዳሉት ወተሰደቅ ዓለይና ኢነላሃ የጅዚ ልሙተሰድቂን ሰደቃ ስጠን እርዳን፣ አላህ ሰደቃ የሚሰጡትን በመልካም ምንዳ ይመነዳቸዋል እና ይላል። አንድ ሰው ሰደቃ ከሰጠ የሰጠው ሰደቃ ከእጁ የወጣ ቢመስለውም ሁለት ቦታ ላይ ይቀመጥለታል። አንደኛ ዱንያ ሪዝቁ ላይ በመስፋት ይቀመጥለታል። ሁለተኛ አኺራ አካውንቱ ላይ ደግሞ ይቀመጥለታል። فلذلك رسول عليه الصلاة والسلام من بلوال ما نقص مال بصدقة ሰደቃ በመስጠት ገንዘብ አይጎልም ብለዋል። ስታዩ የጎደለ ይመስልሃል፣ በረካው ግን ከሰጠው ሰው የበለጠ ነው። የምትሰጠው ታዲያ ለተሰጪው የሚጠቅም መሆን አለበት። በጣም የሚያስጠላ በጣም የሚደብር የሆነ ስጦታ አንተ ለራስህ የማትቀበለውን መስጠት የለብህም።
ولا تيمموا الخبيث منه تنفقون ولستم بآخذيه إلا أن تغمضوا رؤوسكم راساتكم نكنكاتكم مرر يالاتكم قالونا مستكر ما تقبلوتن ስጦታው ለእናንተ ቢሆን ما تقبلوتن ለምስኪኖቹ አትስጡ መስጠት ያለባችሁ ከምትወዱት ከምታከብሩት ገንዘብ ነው كما قال عز وجل لن تنالوا البر حتى تنفقوا مما تحبون እናንተ የምትወዱት ከሆነው ነገር ሰደቃ እስካልሰጣችሁ ድረስ ትልቅ የሆነውን ደረጃ አታገኙትም ብሎ አላህ Subhanahu Wa Ta'ala ተናግረዋል ነው يقول رسول الله صلى الله عليه وسلم ما نقصت صدقة من مال صدقة ገንዘብን አታጎድልም وما زاد الله عبدا بعفو إلا عزا አንድን ባሪያ አላህ ይቅርታ በማለቱ ክብር እንጂ አይጨምርለትም وما تواضع أحد لله لله بلو مانم سو تواضع كادرق إلا رفعه الله كف بيادرقو انجي كنتم يهون منم نقر يلن بلو رسول عليه الصلاة والسلام تناقر والنو عند حسنات بمسراق زي عند خير سرا بمسراق زي كالله زندا بركات حسنات وشتدرقو يتصافوا لها من نشو السرنو اسك سبات متو درس لبزال يسفافا يشلال من أنفق نفقة في سبيل الله كتبت له ب700 ضعف با الله من قد أنديت خير سراسو في سبيل الله وجاوتاسو صدقاون الله سبحانه وتعالى بسبات متوتف يا بزال بلوال إن صدق علي مبرتات ينور بنال مسكين ماجز ينور بنال متاجزو بجنزب بتشار اللم حتى بملكام نجرم تاجز الله بسلطانه خير مسرات تشل الله زبنيه هنا خير سرا مسرات تشل الله بقره يتقوازك خير سرا مسرات تشلالله قراءة يقرأ خير سرا مسرات تشلالله يفلكون بتاتا يمتسطون كون بتاتا شرهن አደጋህን ከሰበሰብክ ሰው ላይ ካልደረስክ الله سبحانه وتعالى صدق እንደሰጠህ ይቆጥርልሃል يقول النبي صلى الله عليه وسلم إن في كل سلامة من الناس صدقة በሁሉም የሰውነት ክፍል ላይ صدق አለበት በሁሉም እያንዳንዱ የሰውነት ክፍላችን صدق አለበት تعدل بين اثنين صدقة ሁለት ሰዎች ተጣልተው በፍትህ ብትዳኛቸው صدقة እንደሰጠህ ነው የሚቆጠረው ባልና ሚስት ተጣልተው ብታስታርቅ صدقة ነው የሚቆጠረው ዒልም ብታቀራ صدقة እንደሰጠህ ነው የሚቆጠረው መንገድ ላይ ቆሻሻ የሙዝ ልጫ ኑሮ የብርቱካን ልጫ ኑሮ ወይ መጥፎ ነገር ድንጋይ ኑሮ ወይም ደግሞ እሾህ ኑሮ ብታነሳው صدقة እንደሰጠህ ነው የሚቆጠረው ዚክር ብትذكر صدقة እንደሰጠህ ነው የሚቆጠረው የግድ ገንዘብ ብቻ አይባልም صدقة ላይ መበርታት አለባችሁ አሁን መስጊድ ላይ ቴምር ይዛችሁ ገብታችሁ ማፍጠሪያዋን 3 ያዛችሁትን 5 ይዛችሁ አንዱን ለአንድ ጓደኛ ለጎረቤት ብትሰጠው ጎንህ ለመግሪብ ሶላት ለቆሞ ብትሰጠው ወይም ደግሞ ውሃ ይዛችሁ መስጊድ በሙቀት ከኢሻ በኋላ ወይ ከተራዊህ መሐከል ላይ ውሃ ለጠማው ሰው ውሃ እንኳን ብትሰጡት በጣም ትልቅ ነገር ነው ትልቅ ነገር ነው አንዳንድ ወንድሞች በየመስጊዱ ውሃ ይዘው የሚሄዱ ውሃው እንደውም እንዲጥም ሎሚ ጨምረውበት ይዘው የሚሄዱ አይቻለሁ جزاهم الله خيرا الله خير جزاቸውን ይክፈልላቸው صدقة ትልቅ ነገር ነው ነብያችንም አለይሂ ሰላቱ ወሰለም صدقة ላይ በጣም እንትን ብለዋል አጠንክረዋል ሙእሚኑ صدقة ላይ መበርታት ይኖርበታል ነው የصدقة አይነቱ ቅድም እንዳልኳችሁ ብዙ ነው تعين الرجل على دابته ሰውም በመኪና ብትጭነው ወይም ከብት ላይ አንስተህ ብትጭነው صدقة ነው ሊፍት ብትሰጥ صدقة ነው ልጅ ያዙ ህፃናት ያዙ ሰዎችን ሙስሊም ሳትል ክርስቲያን ሳትለይ ሁሉንም ጭነህ في كل كبد رطب اجر እንዳሉት ነብያችን አለይሂ ሰላቱ ወሰለም እንኳን ሰው አይደለም እንሰሳን እንኳን ብትخدم አጅር ስላለው ሙስሊሙንም ሙስሊም ያልሆነውንም መኪና ላይ መንገድ ላይ ትራንስፖርት እጥረት ባለበት ቦታ ላይ ጭነህ ብትሄድ ዱዓ ይደረግልሃል አጅርህ ይበዛል አላህ ይጠብቅሃል መኪናህ የተሻለ ትውለድ ይልሃል ገንዘብህን በረካ አላህ ያድርግልህ ይልሃል ልጅ አላህ አውጣልህ ይልሃል እንዲህ አይነቱ ምርቃት ታገኛለህ እንደገና ደግሞ የገንዘብህን አላህ የሰጠህን ኒዕማ ሹክር አደረስክ ውለታ መለስክ የሚባለው የሱን ባሪያዎች በመታገለግልበት ጊዜ ነው ይሄም ሁሉ በጣም ሊታሰብ ይገባል ነው የለለህ እንኳን ቢሆን فبكلمة طيبة መልካም ቃል በመናገር صدقة ማድረግ ይኖርብሃል ረሱል ሰለላሁ ዐለይሂ ወሰለም ምን አሉ اتقوا النار ولو بشق تمرة የአንድ ቴምር ግማሽ እንኳን በመስጠት ከጀሃነም እሳት ራሳችሁን ጠብቁ ብለዋል
አንተ በሰራኸው ወንጀል ጀሃነም ልትገባ የሚያስፈርድብህ ሁኔታ ላይ ቢከሰት የምትሰጠው ሰደቃ የሰጠኸው ሰደቃ የረዳኸው እርዳታ ያገዝከው እገዛ የውመል ቂያማ ከጀሃነም እሳት ከቀብርም ጥበት ከሰከራተል ሞትም ከዱንያ በላእም ከድንገተኛ ሞትም ከዱንያ አደጋም አንተ ከምታውቀው ከማታውቀው ከምትጠብቀው ከማትጠብቀው በላ አላህ Subhanahu Wa Ta'ala በሰደቃ ምክንያት ሊጠብቅህ ይችላል። ሰደቃ የሚያበዙ ሰዎች አላህ ይደርስላቸዋል። ክፉ ሰው እንኳን ቢሰለጥባቸው አላህ ያበርድላቸዋል። ስለዚህ ሁላችሁም ሰደቃ ላይ መበርታት ይኖርብናል ነው። ነቢያችን አለይሂ ሰላቱ ወሰላም ሰደቃን ብዙ ፋኢዳ እንዳለው ተናግረዋል። በሐዲስም ገልጸውታል። ቁርአንም ላይ አላህ አንዱን ድሃ ሌላውን ሀብታም ያደረገው ለመፈተን ብሎ እንጂ አንተ ሀብት ያለህ ትልቅ ስለሆንክ ሀብት የሌለው እንትና ትንሽ ስለሆነ አይደለም። አንዱን የሚለምን ሌላውን የሚቀበል ያደርግና አላህ ወአመ السائل فلا تنهر ለማኝ መጥቶ በረህ ላይ ሲቆም አትገልምጠው አትዝለፈው ይላል። አላህ ከፈለገ እሱን ተለማኝ አንተን ለማኝ እኮ ማድረግ ይችላል። የአላህ ነገር عجيب ነው፣ ቁድራውም ሰፊ ነው። إن الله على كل شيء قدير فأما اليتيم فلا تقهر يتيمن أتانغلاتا وأما السائل فلا تنهر لماين أتانشفشف أتزلف كالله تسطالله كالله يكرتا بله بآدم مشنيتنو الله سبحانه وتعالى مفرات يتبك بنالنو صدقة بمتسطو قزي وندموشي الله سبحانه وتعالى وانجلاتشهن يسرز اللاتشهال الصدقة تطفئ الخطيئة كما يطفئ الماء النار صدقة ወንጀልን ያጠፋል ውሃ እሳትን እንደሚያጠፋ ሁሉ ብለዋል ነብያችን አለይሂ ሰላቱ ወሰለም። خير الصدقة ما كان عن ظهر غنى ከሰደቃ ሁሉ ደግሞ እንደው ተብቃቅተህ ራስህን ችለህ ሲሆን ደግሞ የበለጠ ጥሩ ነው። ወይም ደግሞ ከሰደቃ ሁሉ አንተ እየፈለከው በጣም እያጓጓህለት ሰደቃ ስትሰጥም من أفضل الصدقات ይቆጠራል። የሰደቃ አይነቱ እንግዲህ ብዙ ነው ብያችኋለሁ። ዛፍ ብትተክሉ አትክልት አገር ቤት ያላችሁት ወንድሞች ብትተክሉ ከዛ አትክልት ሙዝም ቢሆን ሰው ቢበላ ወይም ደግሞ ብርቱካን ሰው ቢበላ ማንጎም ቢበላ ዛፉ ውስጥ እንስሳ እንኳን መጥቶ ወፍ አሞራ እንኳን ቢበላው ሰደቃ ታገኛላችሁ። ጤፍ ለእርሻ የዘራችሁ እርሻ ላይ የተሰማራችሁ ወንድሞች ሰደቃ ሀብታሞቹ እነዛ ብዙ ገንዘብ ያላቸው ብቻ አይደለም የሚጠበቅባቸው። እናንተ እህል ዘርታችሁ እህሉ በቅሎ ጃርትም ቢበላው ብልህም ቢበላው ወፍም ቢበላው ሜራውን ጎቤውን ጤፉን ማሽላውን በቆሎውን ቢበላውም እንኳን አላህ Subhanahu Wa Ta'ala ለእናንተ አጅር ይሰጣችኋል። የሰደቃው አይነቱ በጣም ብዙ ነው። ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉ? فلا يغرس المسلم غرسا فيأكل منه إنسان ولا دابة ولا طير إلا كان له صدقة إلى يوم القيامة عند مسلم عند ዛፍ ከተከለ ያ የሚበላ ነገር ሆኖ ሰው ቢበላው እንስሳም ቢበላው አእዋፎችም ቢበሉት እስከ يوم القيامة ድረስ ሰደቃ እንደሰጠ ነው የሚቆጠርለት ብለዋል። الله سبحانه وتعالى كصدق سوت الله يدرجن الله يوفقن وصلى الله وسلم وبارك على نبينا محمد والله تعالى أعلم. سبسكرايب بمرق بيتساب يهرو.